በእንግሊዝ ፕሪሚየር ሊግ አዲስ የተሻሻለ ህግ መጥቷል። በዚህ ህግ ዙሪያ እነማን ምን አሉ፣ ህጉስ ምንድነው የሚሉትን በዝርዝር የምንመለከት ነው የሚሆነው። ከተጫዋች ዝውውር ጋር በተገናኘ በርካታ አዳዲስ መረጃዎች ወጥተዋል። እነሱንም በስፋትም እንዳስስ ነው የሚሆነው። ሌሎችም ደግሞ ያልተሰሙ ከዓለም ዋንጫው ጋር ተያይዘው እንደ አዲስ የቀጠለው ንትርክ በተለይ ወደ ሀገራት መሪ አድጎ ወደ ምርጫ ውስጥም ጣልቃ ገብቷል። የአርጀንቲናና የብራዚል የሜክሲኮና አሜሪካ ሌላ ምዕራፍ ውስጥ የገባ ጸብ እንደ አዲስ ተቀስቅሷል በዓለም ዋንጫው ጉዳይ። ታዲያ ምንድነው የሚለውን እሱን በቆይታችን የምንመለከት ነው የሚሆነው። እናንተም እስከ መጨረሻው ድረስ ከኛ ጋር አብራችሁ እንድትቆዩ ጋብዝኳችሁ። የምታደምጡት የሐምሌ 21 የገበያ ስፖርት የማለዳ ዝግጅታችን ነው። ሮቤል አብርሃም ደግሞ ከፕሮግራሙ ጋር አብሬ መቆይ ነኝ። መልካም ቆይታ። በቅድሚያ ከሀገር ውስጥ መረጃዎቻችን ስንጀምር ሴናፍ ወቁማ በይፋ ለታንዛኒያዊ ክለብ ሲምባ ኩዊንስ መፈረሟ ይፋ ሆኗል። ታዲያ በኢትዮጵያ ፕሪሚየር ሊግ ላይ በሴቶች ፕሪሚየር ሊግ ላይ እጅግ ደምቃ በብሔራዊ ቡድንም ስሟ ገኖ የምናውቃት ይህቺ እንስት ዛሬ ላይ ለአዲስ ምዕራፍ ከባህር ማዶ ወጥታ ወደ ታንዛኒያ ማምራቷ ነው የተገለጸው ማለት ነው። ታዲያ ሲምባ በአፍሪካ በወንዶችም ሆነ በሴቶቹ ኮከቦችን በማደን የሚታማ ቡድን አይደለም። ታዲያ ለዚህኛው የኮከቦች ምዕራፍ ደግሞ እጩ ሆና ፊርማዋ ማኖር የቻለችው ሴናፍ ዋቁማ ሆናለች። ሴናፍ ዋቁማን መልካም እድል በዚሁ እንዲገጥማት እየተመኘን በሚኖራት ቆይታም ስኬታማ ጊዜ እንዲሆንላት መልካም ምኞታችንን በዚሁ አጋጣሚ ላይ መግለጽ እንወዳለን። ወደ ሳምባ ኩዊንስ ግን መፈረሟ ዛሬ ጠዋት ላይ ነው መረጃው ይፋ የሆነው ማለት ነው። ወደ ባህር ማዶ ስፖርታዊ መረጃዎቻችን ደግሞ ስናመራ በቀዳሚነት ከዝውውርና ከሌሎች ጉዳያችን ቀድሞ ማግኘትና መመልከት ይኖርብናል ብዬ የማስበው አዲሱን የፕሪሚየር ሊግ ህግ ነው። የእንግሊዝ ፕሪሚየር ሊግ በሀገሪቱ የሚገኙ ሌሎች ፕሮፌሽናል ውድድሮችን ጨምሮ በአጠቃላይ በ2026-27 የውድድር ዘመን የሚተገበር አዲስ የግብ ጠባቂዎች ህግ አውጥቷል። ታዲያ ህጉም በእንግሊዝ እግር ኳስ ማህበር ሀሳብ አቅራቢነትና ከዓለም አቀፍ የእግር ኳስ ማህበራት ቦርድ ፍቃድ አግኝቶ ተግባራዊ የሚደረግ ሲሆን ዋና ዓላማውም ግብ ጠባቂዎች በሜዳ ላይ ሆነው ሰዓትን ለማባከንና ታክቲካዊ መረጃዎችን ለመውሰድ የሚጠቀሙባቸውን አላግባብ የማቋረጥ ድርጊቶችን ለማስቀረት እንደሆነ ነው የተገለጸው። በዚህ መሰረትም በግጥሚያ ወቅት በሚኖሩት እያንዳንዱ አጋጣሚዎች ላይ ግብ ጠባቂ በጉዳት ምክንያት ጨዋታ ሲቋረጥ የቡድኑን አንድ የሜዳ ላይ ተጫዋች እንዲያወጣ መምረጥ የሚኖርበት መሆኑ የተገለጸው ማለት ነው። ምናልባት ለማብራራት ያክል ይሄኛው እንዴት ነው የሚለውን ህግ ለምሳሌ እኔ አሁን ግብ ጠባቂ ነኝ ልበላችሁ፣ ወይ ደግሞ የአንድ ቡድን ግብ ጠባቂ በባዶ ሜዳ ብዙ ጊዜ ይሄ ሰዓት ለመግደል ቴምፖ ለማቀዝቀዝ በሚል ተጎዳው በሚል ሰበብ ይወድቃል። ያው በረኛ የማይነካ ፍቃድ አለው እንደሚታወቀው በሜዳ ላይ ጉዳት ሲያስተናግድ የፈጀውን ደቂቃ ይፈጃል። በእርግጥ ያው ጉዳቱ የከፋ ካልሆነ ወይም ደግሞ ወደ ቅያሪ የማያደርሰው አይነት ጉዳት ከሆነ በሜዳ ላይ የመታከም ሙሉ ነፃነት አለውና ያንን በመጠቀም በረኛው በሚጎዳበት ሰዓት ላይ ከአሰልጣኞች ምክር የሚቀበሉ ቡድኖች ነበሩ። ከአሰልጣኝ ቡድናቸው ደግሞ ምክሩም ከመቀበል ባለፈ ደግሞ ይሄ ጨዋታ ግለቶች በሚፈጠሩባቸው አጋጣሚዎች ላይ ቀዝቀዝ ለማለት የቡድኑን ሪትም ለማረጋጋት ይበልጥ ደግሞ የሚያጠቃውን ቡድን ደግሞ ለማቀዝቀዝ የሚረዳ አንድ አጋጣሚ ነበረ እና አሁን ላይ ግን ፕሪሚየር ሊጉ ያንን ነገር በተወሰነ መንገድ ለማስቀረት ነው ይሄን ህግ የተገበረው። ታዲያ ምንድነው አሁንም በረኞች ሙሉ መብት አልተከለከለም፣ ሜዳ ላይ ቆይተው የመታከም ጉዳይ አልተከለከለም። ግን በዋነኝነት ምንድነው በረኛው ሲጎዳ ጉዳቱ ይሄ ከባድ ጉዳት ወይ ደግሞ ከግጭት የመጣ ጉዳት ከሆነ ኢትስ ኖርማል እዛው ሜዳ ላይ ሆኖ የመታከም ሙሉ መብት ይኖራል። ፕላስ ደግሞ የሚወጣም ተጫዋች አይኖርም። ግን ምንድነው እንደዚህ ልክ እንዳልኳችሁ በባዶ ሜዳ ላይ ከሆነ በሃምስትሪንግ እና መሰል ጉዳቶች ላይ ከሆነ ከቅያሪ በፊት የሚደረጉ የትኛውም የህክምና መንገዶች ላይ ከሆነ ቡድኑ አንድ ተጫዋች እንዲያስወጣ ይገደዳል ማለት ነው። በረኛው ታክሞ ተነስቶ ጨዋታው ቀጥሎ የሚወጣው ተጫዋች ለአንድ ደቂቃ ያህል ወደ ሜዳ አይገባም ማለት ነው። ለምሳሌ አሁን እንዳልኳችሁ እኔ በረኛ ላይ ልበላችሁና የአንድ ክለብ እኔ ብጎዳና በወድቅ እዚህ ጋር አንድ የቡድን አባል በአሰልጣኙ ተመርጦ ይወጣል። ልክ ያኛው ተጫዋች ደግሞ ለአንድ ደቂቃ ያህል ውጪ ጠብቆ ጨዋታው ከተጀመረ በኋላ የሚገባ ነው የሚሆነው ማለት ነው። ታክቲካዊ መመሪያዎችን እዛው መቀበል ይችላል፣ ገብቶ ደግሞ ማስረዳት ይችላል። እሱንም ጥያቄ የለውም። ግን ደግሞ አሰልጣኙ በ10 ሰከንድ ውስጥ ተጫዋቹን መርጦ ለአራተኛው ዳኛ ማሳወቅ ይኖርበታል። ምክንያቱም አራተኛው ዳኛም በስኮር ቦርዱ ላይ በተለይ ደግሞ ይሄ ተጫዋቾች ሮቴሽን ቦርድ ላይ የሚያሳየው ቁጥር አለ። እሱ ምንድነው ይሄ ተጫዋች ለአንድ ደቂቃ ያህል ተቀይሮ ወጣል፣ ጨዋታው ተጀምሮ አንድ ደቂቃ ከሞላ በኋላ ነው የሚገባው ብሎ ያሳያልና
በ10 ሰከንድ ውስጥ ያንን የማያሳውቅ ከሆነ አሰልጣኙ የቡድኑ አምበል ተቀይሮ እንደሚወጣ የተገለጸው ማለት ነው። ታዲያ የቡድኑ አምበል ተቀይሮ ወጥቶም እሱ እንደዚህ በተመሳሳይ ለ1 ደቂቃ ያህል ነው የሚዘገየው ማለት ነው። ያው ምን አይነት ተጫዋች ነው የምትቀይረው? ሌላኛው ደግሞ እንደዚህ ያሉ አጋጣሚዎችን ለመቆጠብ የሚሰሩ ስራዎች ከቅርብ ጊዜ ወዲህ በተለይ ይሄ አክሽን ታይም የምንላቸው ነገሮች የበለጠ እየጎላ የመጣበት ሞመንት ሆኗል እና ምናልባት ይህንን ለማስተካከል እንደ ጥሩ እቅድ የተያዘው ያሉት ፕሪሚየር ሊጎቹ። ሌላም ደግሞ የተያዘው ህግ ምንድነው? ከተቀያሪ ወንበር ላይ በመሆን ዳኞች ላይ የሚያጉረመርሙ ድምጻቸውን የሚያሰሙ ተጫዋቾች ከዚህ በኋላ ምንም አይነት ምህረት እንደሌላቸው የተገለጸው። በእርግጥ ይሄ ነገር እየተነከረ የመጣበትን አጋጣሚ እናስታውሳለን። ከዚህ በኋላ ግን ምናልባት አሰልጣኙ ቢጫ ካርድ ነው የሚመለከተው ማለት ነው። ያንን ሲያደርጉ የተመለከተው ያው በግልጽ የሚታይ አይነት ሰው ከሆነ ዳይሬክትሊ ቢጫው ካርድ ለሱ ይሆናል። ግን ዳኛው የመለየት ሁኔታ አይጠበቅበትም። ማን የተናገረው ለምን የተናገረው ብሎ የመጠየቅ ኃላፊነት ሳይሆን ከዚህ በኋላ የሚኖርበት አሰልጣኙን ነው በቀጥታ ሄደው ቢጫ ካርድ የሚሰጠውና ይህ ህግ ምናልባት የበለጠ ፕሪሚየር ሊግን የቁጥጥርና የጥብቀት ሂደቱን ሊያጠነክር የሚችልባቸው እንደሆነ በብዙዎች ዘንድ እየታሰበ ነው የሚገኘው። እናንተስ ይህን አዲሱ የግብ ጠባቂዎች ህግ እንዴት ተመለከታችሁት? ፕሪሚየር ሊግ ሊጀመር ነው። 23 ቀናቶች ነው የቀሩት። ከ4 ቀን በኋላም ሌላ አዳዲስ ተጨማሪ ህጎች እንደሚለቀቅ ነው ፕሪሚየር ሊጉ ትናንትና በገጹ ላይ አፋ ያደረገው። እነሱንም ልክ እንደዚሁ በስፋት ምን ይመስላል የሚለውን ወደ እናንተ ይዘንላችሁ የምንቀርብ ነው የሚሆነው ማለት ነው። ቆይታችን ይቀጥላል። አሁንም ከኛ ጋር መሆናችሁን ይቀጥል። ሰብስክራይብ ያደረጋችሁ ለቻናላችን አዲስ ከሆናችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ከመሸጋገሪያ በኋላ ተመልሰን ስንገናኝ ሌሎች ደግሞ ስፖርታዊ ጉዳዮችን እንዳስስ ነው የሚሆኑ። አብራችሁን ቆዩ። ሊቨርፑል በአዳዲስ ባለሀብቶች ሊያዝ ስለመሆኑ ሰምተዋል። በቀድሞ የኩዊንስ ፓርክ ሬንጀርስ ወይም ደግሞ ኪፒአር ባለቤት ኤሚት ቤቲ የሚመራው የባለሀብቶች ቡድን ከሊቨርፑል ባለቤቶች ጋር በመሆን የክለቡ የተወሰነ የአክሲዮን ድርሻ ለመግዛት የመጀመሪያ ደረጃ ውይይት እያካሄዱ እንደሆነ ተሰምቷል። ይህ የሀብታሞች ቡድን በኤሚት ባቲያ የሚመራ ሲሆን የዓለም ትልቁ የብረት ኩባንያ ኤሪየል ሜቴሊያን የሚመሩት ብሪታንያ ዜግነት ያላቸው ህንዳውያን ቢሊዮነር ላክሺ ሚታል በገንዘብና በኢንቨስትመንት እየደገፉት እንደሆነ ተነግሯል። ታዲያ በተጨማሪም የፌስቡክ ተባባሪ መስራችና ቢሊዮነር ኤድዋርድ ሻፊሪን ይህ ባለሀብቶችን ስብስብ እንደሚቀላቀልና ከተጠሩት ባለሀብቶች መካከል እንደሚገኝም ተዘግቧል ማለት ነው። ሆኖም ውይይቱ አሁንም በመጀመሪያ ደረጃ ላይ ብቻ የሚገኝ ሲሆን እስካሁን ድረስ በማንኛውም አይነት ደረጃ የመጨረሻ ስምምነት ላይ እንዳልተደረሱም ነው የተገለጸው። ምናልባት ይህ የኢንቨስትመንት ግሩፕ የበለጠ ተጠናክሮ ሁኔታዎቹ በታሰበላቸው መንገድ ተሳክተው የሚቀጥሉ ከሆነ የሊቨርፑል ባለቤት ቡድን ፌንዌይ ስፖርት ግሩፕ ወይም ደግሞ ኤፍሲጂ በመባል የምናውቀው ቲም የክለቡ ሙሉ ባለቤትነትን ሳይሸጥ የተወሰነ የአክሲዮን ድርሻ ለአዳዲስ ባለሀብቶች በመሸጥ ክለቡን ለአዲስ እድገት፣ ለስታዲየም ማስፋፊያና ለዝውውር ገበያ እንዲሁም ደግሞ ለንግድ ስራ ተጨማሪዎች ካፒታልን ለማስገባት ያስችለዋል ተብሎም ይገመታል ማለት ነው። የሊቨርፑል በተለይ ከዚህ የዝውውር መስኮት ጋር በተገናኘ በርካታ ጥያቄዎች እየተነሱበት ነው የሚገኘው። እስካሁን ድረስ ለምን ዝምታ መረጠ? ተጫዋቾችን ማስፈረም በሚገባበት አጋጣሚ ላይ ተጫዋቾችን እያስፈረመ አይደለም። ስለዚህ ምንድነው ቀጣይ ዕጣ ፈንታው የሚሉ ጉዳዮች ነበሩ። ምናልባት አሁን የባለሀብቶች ጥያቄ መነሳቱ ቡድኑን ወደ ተሻለ ገበያ ያስገባዋል የሚለው የሚጠበቅ ጉዳይ ነው የሚሆነው። ምናልባት ወደ ዝውውር መረጃዎቻችን ከማውራታችን አስቀድሞ ግን በአንድ ሌላ መነጋገሪያ የሆነውን ጉዳይ እናንሳ። አሁንም ድረስ አርጀንቲናውያኖች ድሉ ከአይምሯቸው ውስጥ አልጠፋም። ሽንፈቱ የበለጠ መራር ሁኔታ ውስጥ እንደከተታቸው የተመለከትን ነው የሚገኘው። የ2022 ድል በልባቸው ውስጥ እንዳለ አጥብቀው ቢናገሩ የዘንድሮ ሽንፈት ደግሞ የበለጠ በዛው ልክ ልዕልናቸውን እየተዳፈረ እንደሆነም እንደሚሰማቸው ነው የገለጹት። ታዲያ ትናንትና አርጀንቲናው ፕሬዚዳንት ዣቪየር ሚሌይ መግለጫ እየሰጡ ነበር። በተለይ ይሄ ከሰሞኑ በብራዚል ስለሚኖረው የምርጫ ቀስቀሳ እያይዘው ጉዳዮችን ሲያነሱ ነበር የነበረውና በዚህ ምርጫ ቀስቀሳ ላይ በርካታ ንግግሮችን ሲያደርጉ ነበር። በተለይ በብራዚል ስለሚሆነው ሐሳብ በማንሳት ብዙ ስር የሰደደ ነገሮች እንዲኖሩት ሊያደረገ ነበርና አሰልጣኙ ካነሱት ነገር አንደኛው ምንድነው? 3 ሀገራትኛን በጋራ በመሆን ነው ዲሞክራቲክ ፓርቲ የሚመስል ስራ በመስራት አርጀንቲና ብሔራዊ ቡድን ላይ የስም ማጥፋት ዘመቻ የከፈቱት በማለት ተናግረዋል። ታዲያ ይህ የወንጀለኞች ቡድን ነው። እነዚህ ወንጀለኞች በምንም አይነት መንገድ ሊደገፉና ትኩረት ልንሰጣቸው አይገባም። ምክንያቱም እነዚህ ሌቦችና ወንጀለኞች ናቸው። በተለይ የብራዚሉ ፕሬዚዳንት እጅግ ጽንፈኛና ለኛ ትልቁ ጠላታችን ነው። ይህ ሰው ለኛ የሚሆን አይደለም። ስለዚህ ብራዚል፣ አሜሪካና
ሜክሲኮ በጋራ በመሆን የጸረ አርጀንቲናን ዘመቻም በገንዘብ እየደገፉ እንደሆነ ማስረጃዎች አሉኝ። ማስረጃውን ቀኑ ሲደርስ አወጣለሁ። ግን በማስረጃ ላይ እንደተመለከትኩት ከሆነ የብራዚል መንግስት ከፍተኛውን ማለትም 25% ያህል ፋይናንስ ሸፍኗል ሲል የተደመጠውና በዚህን ያህል ደረጃ የጸረ አርጀንቲናን ዘመቻም በሜክሲኮና በአሜሪካ ዲሞክራቲክ ፓርቲ እንዲደገፉ ፕላስ ደግሞ በዚህን ያህል ደረጃ ፋይናንስ እንዲወጣ ማስቻሉ ለኔ በጣም የሚያሳዝን አጋጣሚ ነው ሲሉ ተናግረዋል። እሱም ብቻ አይደለም፣ ይህን ከተናገረች በኋላ ብራዚልም ሌላ ትኩረት የሚስብ ጉዳዮችን አድርጋ ነበር። በተለይ የብራዚል ዲፕሎማቶች የአርጀንቲናው መሪ ይህን ንግግር ካደረገ በኋላ የብራዚል መንግስትና ህዝቦቹን ዲሞክራሲ እንደዘለፈም ተናግረዋል። እሱም ብቻ አይደለም፣ ያለምንም ማስረጃ ወይም ደግሞ አሁን ላይ በቂ እንዲያሉ ሁኔታዎችን ዝም ብሎ በደፈናው መናገር ለአንድ ሀገር ፕሬዚዳንት የማይጠበቅ ነው። ብሎም ደግሞ ለአንድ ሀገር ቀጣይ መንግስት እነሱም በተመሳሳይ ለሉዓላዊነታችን ላይ ጥያቄ የሚያመጣ ጉዳይ ነው ብለው የተናገሩት። በተለይ ደግሞ ሜሌ ሲያነሱት የነበረው ጉዳይ ምንድነው? ከዚህ ቀደም እኚህ ፕሬዚዳንት በ2018 በከባድ ሙስናና የጉቦ ቅሌት 12 ዓመት ተፈርዶባቸው እንደነበር በማንሳት ሲናገሩ ነበር የነበረውና 18 ወራት ቆይታ በኋላ መለቀቃቸው በተለይ ደግሞ ይሄ የሉላ የነበረበት ጥፋተኝነት በ2021 በጠቅላይ ፍርድ ቤት ተሰርዞለት እንደነበርም በማንሳት ብዙ ከምርጫ ቅስቀሳው ጋር በተገናኘ ሲያነሱት የነበረው ጉዳይ ነበር። ታዲያ ግን በዚህ የተነሳ የአርጀንቲናው ፕሬዚዳንት የብራዚሉን ፕሬዚዳንት ሌባና ወንጀለኛ ከተናገረው በኋላ ብራዚል በቦነስ አይረስ የሚገኙትን የአምባሳደሯን ወደ ሀገር ቤት የጠራችባቸው አጋጣሚዎች ነበሩና ይህ ጉዳይ ወደ ምን እያመራ ነው የሚል ሌላ አዲስ ርዕስ የከፈተበት አጋጣሚ ነበር። በተለይ ከዓለም ዋንጫው ጋር በተገናኘ የአርጀንቲናው ፕሬዚዳንት ዣቪየር ሚሌም እንደዚሁ በተመሳሳይ በሳኦ ፖሎ በተካሄደው ምርጫ ላይ በሀገረ ብራዚል ኑሮ የሚገኙትን የሀገሪቷን ልዑክ ቡድኖች ወደ ሀገራቸው እንዲመለሱ ያደረገበት አጋጣሚ ነበር የነበረውና የነዚህ ጉዳዮች ወዴት ያመራል? በተለይ ደግሞ የኤናሊዮ እንዲሁም ደግሞ የሉላ ዴ ሲልቫ ጉዳይ በግልጽ ሳይጠቀሱ ነበር ያለፉትና በተለይ ደግሞ ይሄ ከቀድሞ ጋር በተገናኘም የቦልስቦርኖር እነዚህን ዝርዝር ጉዳዮች ምናልባት ያው ተጨማሪ መረጃዎች ሲኖሩ ነው ወደ እናንተ ማጋራችሁ ነው የሚሆነው። አሁን ላይ ባለው ግን የሁለቱ ሀገራት ጉዳዩ ከዚህ ከዓለም ዋንጫው ስም መጥፋት ጋር በተያያዘ እያገረሽ ነው የሚገኘው ማለት ነው። ብራዚል ምንድነው በዚህ ያህል ደረጃ አርጀንቲና ላይ እንደዚህ ያሉ መንገዶችን እየከፈተች ያለችው የሚል መረጃ እውነት ነው የሚሉት ምናልባት በጊዜ ሂደት የምንመለከታቸው ጉዳይ ነው የሚሆነው ማለት ነው። ወደ ዝውውር መረጃዎቻችን ደግሞ እናምራ። በቀዳሚነት የምናገኘው ቼልሲ ነው። ዣቪ አሎንሶን አዲሱ የክለባቸው ማናጀር አድርገው የቀጠሩት ቼልሲዎች ይሄ በፊት እኔ ብቻ አውቅልሃለሁ ከሚል አሰራር ወጥተው አንተ የምትፈልገውን አድርግ የሚል ስልጣን ለዣቪ ከሰጡት በኋላ ዝውውሮችን በሚገባ በተጠናና በተደራጀ መንገድ እየተከናወነ እንደሆነ በክለቡ ቤት መታዘብ ይቻላል። በተለይ ደግሞ ከዚህ ቀደም እንዳነሳውላችሁ ግራሃም ፖተር በጥር የዝውውር መስኮት እስካሁን ድረስ በሊጉ በተመዘገበ ሪከርድ 300 ሚሊዮን በላይ ዋጋ ሲወጣ መከፈል እየቻለው ፖተር ምንም ሳያቅ ነበረ 8 ተጫዋች ወደ ክለቡ የመጣበትና እንዲህ ያሉ አሰራሮችን በማስወገድ ሄድ ኮች የሚለውን ነገር ወደ ማናጀር አንድ ስቴፕ ከፍ አድርገው ነበር ለዣቪ አሎንሶ ይሰጡ። ታዲያ ጄቪ አሎንሶም ደግሞ ይሄንን በመጠቀም ሁለት ተጫዋቾችን አሁን ለማስፈረም ከጫፍ ስለመድረሱ ተሰምቷል። እነዚህ ተጫዋቾች ደግሞ በፕሪሚየር ሊጉ ላይ እጅጉን ልምድ ያላቸው በበርካታ ክለቦች ተጫውተው ማለፍ የቻሉ ፕላስ ደግሞ በጥራት ረገድ የበለጠ ቼልሲን በልምድ መጥቀም የሚችሉ ተጫዋቾች ናቸው። አንደኛው ጆርዳን ኤንደርሰን ነው። ከዚህ ቀደም በሊቨርፑል ቤት እናውቀዋለን። ከዛም ደግሞ ወደ ሳውዲ ሊጋ አምርቶ የነበረ ቢሆንም ከዛም ተመልሶ በአያክስ ቤት ተመልክተናል። እንዲሁም ደግሞ በአሳለፍነው የውድድር ዓመት ደግሞ በብሬንትፎርድ በኩል የቡድኑ ዋና አምበል ሆኖ በሊጉ ላይ ሲጫወት ተመልክተነው ነበር። ታዲያ በበርካታ ክለቦች እየተፈለገም ጭምር ነበር። አሁን ላይ ግን ፉክክሩን ቼልሲ መምራት ስለመጀመሩና ምናልባትም የመስማማታቸው ሂደት ከጫፍ ላይ ስለመሆኑ እኛ ምናልባት ይህንን ዜና ካጠናከረን በኋላ በሚወጡት ዘገባዎች ላይ ስምምነቱ ተፈጽሞ ልንመለከት የምንችልባቸው አጋጣሚዎች እንዳለ ነው የሚገለጸው ማለት ነው። የሚጠበቀው የ36 ዓመቱ አማካኝ ታዲያ በተጠናቀቀው ዓለም ዋንጫ ላይ ሀገሩን ወክሎ ሲሳተፍ እንደነበር እናስታውሰዋለን። ታዲያ አሁን ላይ የዚህ ተጫዋች መዳረሻው ወደ ሰማያዊዎቹ ቤት ይመስላል። ይህ ጉዳይ እንዴት ይታያል? ፈርሞስ ምን አይነት አወንታዊ ጥሩ ገጽታዎች ይኖሩታል የሚለው
የሚጠበቅ ጉዳይ ነው የሚሆነው። ሌላኛው ደግሞ እዚሁ ቼልሲ ቤት ሳንወጣ ሌላኛው ዳኒ ዌልቤክን ለማስፈረም ነው ከጫፍ ስለመድረሳቸው የተሰማው። እሱም ደግሞ በዋነኝነት የፊት መስመሩን የበለጠ ለማጠናከር ታስቦ እንደሚገለጸው ባሳለፍነው የውድድር ዓመት በብራይተን ቤት 13 የፕሪሚየር ሊግ ጎሎችን ከመረብ ማሳረፍ የቻለው ይህ ድንቅ አጥቂ ከዚህ ቀደም በማንቸስተር ዩናይትድ ቤት እንዲሁም ደግሞ በብራይተን ቤት በሌሎችም በአርሰናልም ጨምሮ በርካታ ክለቦች ውስጥ ተጫውቶ ያለፈ የፕሪሚየር ሊግ ልምድ ባለቤት ነውና የ35 ዓመት ተጫዋች ምናልባት ወደ ቼልሲ ሊያመራ ስለመቃረቡም በግል ውሉ ዙሪያም ከስምምነት ላይ ስለመድረሱ ልክ እንደ ጆርዳን ሄንደርሰን ሁላ ይህም ዝውውር ምናልባት ከሰዓታት በኋላ ተጠናቆ ልንመለከት የምንችልባቸው አጋጣሚዎች ነው ያለው። ቼልሲ ያው ብዙ ጊዜ በወጣቶች ላይ የተመሰረተ ቡድን እንደነበር እናስታውሳለን። ከዚህ ቀደም በነበሩት ያለፉት 8 አሰልጣኞች በተለይ ክለቡ ለሽያጭ እያደረጋቸው ነበር እና አብዛኞቹን አሁን ላይ ደግሞ የበለጠ በሰል ወዳሉት እድሜ ጠገብ ተጫዋቾች እያመራ ነው የሚገኘው ማለት ነው። ይሄስ ምን አይነት አወንታዊ ገጽታዎች ይኖሩታል ወይ በክለቡ አሰራር ሂደት ላይ የሚለውን ወደፊት በደንብ የምንመለከተው ጉዳይ ይሆናል ብዬ አስባለሁ። በመጨረሻም ደግሞ ማንቸስተር ሲቲን የሚመለከት ሁለት ጉዳዮች አሉ። እሱን አንስተን የምናጠናቀቅ የሚሆነው ያው በነፃ የተለያያቸው ጆን ስቶንስ ትናንትና ወደ ኢንተር ሚላን በነፃ ዝውውር መቀላቀሉ ተሰምቷል። ምናልባት ግን በዋነኝነት ፕሪሚየር ሊግ ላይ ቆይታ ለማድረግ ያክል ጄምስ ትራፎርድን ከበርንሌ ባሳለፍነው የውድድር ዓመት አስፈርመውት ነበር። ዘንድሮ በጥሩ ሁኔታ ቡድኑን ያገለግላል ተብሎ በአሪፍ ዋጋ ተጠብቆ የነበረው ጄምስ ትራፎርድ ለቡድኑ እጅግ ወሳኝ አገልግሎቶችን በተለይ ደግሞ በሀገር ውስጥ ውድድሮች ላይ ማሳየት ቢችልም ተጫዋቹ በፕሪሚየር ሊግ ላይ ዶናሩማን ተፎካክሮ ማስቀመጥ የቻለባቸው አጋጣሚዎች እጅጉን ጥቂት ነበሩ። ይህንን ተከትሎ ግብ ጠባቂዎች ማንቸስተር ሲቲ በአሪፍ በሚባል ግብ ጠባቂዎች ዋጋ ለሊድስ ዩናይትድ አሳልፎ ለመስጠት ከስምምነቱ መድረሱ ነው የተገለጸው ማለት ነው። በ40 ሚሊዮን ፓውንድ እና እየታየ በሚጨመር አጠቃላይ የዝውውር ሁኔታ ለሊድስ ዩናይትድ ግብ ጠባቂውን አሳልፎ ሰጥቷል ማለት ነው። ሊድስ ዘንድሮ ሁለቱንም ግብ ጠባቂዎቹን መልቀቁ ይታወቃል። ዳርሎ ለማንቸስተር ዩናይትድ እንዲሁም ደግሞ ለአርሰናልም ቤንቹን ግብ ጠባቂ ሰጥቶ ነበር። ታዲያ የለቀቀበት መንገድ እንደዚህ ያሉ በረኞችን ለማስፈረም በሚያስችላቸው ሂደት ላይ ነው እያንቀሳቀሰው የሚገኘው። ሌላኛው ደግሞ ማንቸስተር ሲቲ ከሊል ወጣት ተጫዋች ለማስፈረም በንቃት ድርድር ላይ እንደሆነ የተገለጸው። ድርድሩም በክለቦቹ መካከል ቀጥሏል። ምናልባትም በቀጣይም ሊጠናቀቅ የሚችሉ በፍጥነት እየተከናወነ የሚገኝ መንገድ ነው እና ምናልባት ቡአዲ በሞሮኮ ብሔራዊ ቡድን በአስደናቂ ሁኔታ ሲጫወት እንደነበር እናስታውሰዋለን። በክለቡም ቤት እንግዲህ እጅግ አስደናቂ የሆነ ቆይታ ነው እያሳለፉ የሚገኘው። ቀጣይ መታረሻው ወደ ሲቲ ሊሆን እንደሚችል አሁን ላይ በርካታ መረጃዎች እየወጡ ነው የሚገኘው። ግን ምንድነው አሁን ላይ ያለው ክርክር በ2027 ነው ሲቲን የሚቀላቀለው በዚህ ክረምት አሊያስ በሚቀጥለው ውድድር ዓመት ላይ ነው የሚለው የሚጠበቅ ጉዳይ ነው የሚሆነው ማለት ነው። አሁን ላይ በዝውውር መረጃዎች ላይ ምናልባት ከሰሞኑ አዳዲስ ያልተሰሙ ጉዳዮች መካከል እነዚህ በዋነኝነት ይገኙበታል። ከዛ ውጪ የነ ጉማሬሽ ቪኒ እንዲሁም ደግሞ ሌሎች መሰል ዝውውሮች ምናልባት በዚህ ሳምንት እልባት ሊያገኝላቸው እንደሚችሉ በርካታ መረጃ ምንጮች እየጠቀሱ ነው የሚገኘው። ከዛ ውጪ ግን ከሩመሮች መደጋገም የሶርስ መለያየት እና አፕዴቶቹ የተለየ ነገር ባይኖራቸውም ያሉት የዝውውር እንቅስቃሴዎች እነዚህን ይመስላሉ። ያደመጣችሁት የገበያ ስፖርት የሐምሌ 21 የማለዳ ፕሮግራማችን ነበረ። የገበያ ስፖርት ፕሮግራሞች ይቀጥላሉ። መልካም ቆይታ።